አያገባኝም ተማሪ ብትሆኑ ሰራተኛ ብትሆኑ ከፍተኛ ገቢ ቢኖራችሁ ዝቅተኛ ገቢ ቢኖራችሁ በህይወት መድረስ የምትፈልጉበት ቦታ ላይ እስካልደረሳችሁ በቃኝ እስካላላችሁ ድረስ በየቀኑ ፕሮዳክቲቭ የሚሆን ግዴታ አለባችሁ። በእናንተና መልታይ ሚሊዮነር ስኬታማ በመላቸው ሰዎች መካከል ያለው ልዩነት በየቀኑ የምትሰሯቸው ስራዎች ናቸው። ብዙ ሰው አሁን ላይ ፎከስ አድርጎ አንድ ነገር ላይ መስራት አይችልም። ኤቭሪዋን ዲስትራክትድ ነው። እመኑኝ ነው የምላችሁ በዚህ ዘመን the most important የሚባለው ስኪል ፎከስ ነው። እኔ አይደለሁም ያልኩት ዋረን በፌት ናቫን ራቪካንት ሁለት የማደንቃቸው ሰዎች የመሰከሩት ጉዳይ ነው። በዚህ ቪዲዮ ቀኑን ሙሉ ፕሮዳክቲቭ እንድትሆኑ ፎከስ ኖሯችሁ መስራት እንድትችሉ የሚያስችሏችሁን ቲፖች ሰጣችኋለሁ። እነዚህ every single day እኔ ራሴ አፕላይ የማረጋቸውና 5-10 ዓመት ሊወስድ የሚገባውን ነገር በአጭር ጊዜ በአንድ ዓመት ጊዜ ውስጥ እንዳሳካ ይረዱኝ ናቸው ብዬ አምናለሁ። በእርግጠኝነት ተጠቅሟቸዋል። ለማታውቁ ሰዎች ዮናስ ሞባላለው ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊው ነው። የመጀመሪያው ፕሮዳክቲቭ የምትሆኑበት ነገር መጀመሪያውኑ ሊኖራችሁ ይገባል። አበቃ ስራ ከሆነ ትምህርት ከሆነ አንድ አቺቭ ማድረግ የምትፈልጉት ጉዳይ ከሌለ ፕሮዳክቲቪቲ ምንም ትርጉም የለውም። አበቃ ሰንበዲ ኳስ ሜዳ እየሄደ ትሬን የሚያደርገው ኳስ ተጫዋች ሊሆን ነው። ካልሆነ ኳስ ተጫዋች የማይሆን ከሆነ ምንም አይሰራለትም። የሆነ አጥቂ አላማው ጎል ማግባት ነው። የፈለገ ጎበዝ ሯጪ ቢሆን የፈለገ ጎበዝ አቀባይ ቢሆን እዛ የማግባት ፖዚሽን ላይ እስከተቀመጠ ድረስ አላማው ጎል ማግባት ነው የሚሆነው። ምናልባት የምትሰሩ ስራ ላይ ፊውቸር ላታዩበት ትችላላችሁ። ባክኒ ምን መንግስት መስሪያ ቤት ነው የምሰራው የሚሰራውን ነገር አውቃለሁ ተደጋጋሚ ነገር ነው ማከራወለው ትችላላችሁ። ግን ስቲል ራሳችሁ ላይ የምትሰሩበት ጊዜ አላችሁ። ተማሪ ነኝ ያለ ሰው ላለመስራት ኤክስኪውዝ ሊሆን አይችልም። በትርፍ ሰዓቱ አዲስ ሙያ ሊማር ራሱን አፕዴት ሊያደርግ ይገባል። ዋናው ጉዳይ በህይወት ወዴት ነው እየሄድኩ ያለሁት የሚለውን ኮምፓስ ዳይሬክሽን ሊኖራችሁ ይገባል። ያ ዳይሬክሽን ከሌለ በግምት ነው እየኖራችሁ ያላችሁት ማለት ነው። ብዙዎቻችሁ የምትሳሳቱት ፕሮዳክቲቪቲ የሚያስፈልገው የሚሰራ ነገር ሲኖር ነው ብላችሁ ነው። ግን አይደለም። የሚሰራ ነገር እንዲኖር ነው ፕሮዳክቲቪቲ የሚያስፈልገው። ሰው መጀመሪያ ራሱ ላይ ሲሰራ ነው የሚሰራው ነገር ወደሱ ይመጣው እንጂ ድንገት መጥቶለት አይደለም ራሱን የሚገነባው። ሁለተኛው ዲስትራክት የሚያደርጋችሁን ነገር ኢንቴንሽናሊ አስወግዱት። ሁላችንም ኤክስፒሪየንስ የምናደርገው ነገር የሆነ ነገር እየሰራን ስልካችን ላይ እንገባለን for some reason ከዛ ሳናስበው ጠፍተናል። የሆነ ያህል ሰዓታት ሄደዋልና to the point ለምን ነበር የገባሁት ለምን ነበር የከፈትኩት ብለን እስክንረሳው ድረስ ማለት ነውና እነዚህ ዲቫይሶች ዲስትራክት የሚያደርጉን ኮምፒውተር ላይ የምንከፍታቸው ታቦች ሊሆኑ ይችላሉ። ዩቲዩብ ላይ የሆነ ነገር ሰርች ለማድረግ ገብተን በዛው የምንጠፋው ነገር እኛን ሳናስበው ሌላ ዳይሬክሽን ውስጥ የሚያስገቡን መሆን የለበትም። ስልክ ቼክ ለማድረግ የምትገቡ ከሆነ ለሆነ ምክንያት ለዛ ምክንያት ብቻ ነው መቆየት ያለባችሁ። አንድ የሚያስደነግጥ ሪሰርች ልንገራችሁ። አንድ አዳልት የሆነ ሰው ከ18 ዓመት በላይ የሆነው በቀን ውስጥ በሚነቃባቸው ሰዓታት ከ140 እስከ 160 ጊዜ ስልኩን ቼክ ያደርገዋል። ኢማጂን ከ140 ጊዜ በላይ ነው በየቀኑ ስልካችንን ቼክ የምናደርገውና በእያንዳንዷ ስልክ ላይ ቼክ አድርገን በተመለስንበት ጊዜ ዌስት የምናደርገው ብዙ ደቂቃ ነው። በሪሰርች 20 ደቂቃ ይባላል። ለምሳሌ የሆነ ነገር እየሰራሁኝ ስልኬን ቼክ አድርጌ ስመለስ ወደ ነበርኩበት ፎከስ ለመምጣት 20 ደቂቃ ይወስድብኛል። ቢካዝ ቲክቶክ ላይ ያየሁት ነገር ሶሻል ሚዲያ ላይ ያወራኋቸው ሰዎች የነገሩኝ ነገር አእምሮ ውስጥ ፕሮሰስ መደረግ ይፈልጋል። ወደዚህኛው ስራ ስመለስ ይዤው የመጣሁት ሌላ የቤት ስራ አለ ማለት ነው። ያንን ክሊር ለማድረግ 20 ምናምን ደቂቃ ይወስድብኛል። እንዲሁ ዝም ብላችሁ 20 ምናምን ደቂቃ በመቶ እንኳን ብታበዙት የሚሆነው 2000 ደቂቃ ዲስትራክትድ ነው የምናሳልፈው ከነቃንባቸው ሰዓታት ላይ ማለት ነው። ምናልባት ስራችሁ ስልክ ላይ ሊሆን ይችላል፣ ሶሻል ሚዲያ የሚያስገባ ሊሆን ይችላል። እሱን ኤክሰፕሽናል ኬዝ እናደርገው እንችላለን። ግን ስቲል ስራችሁ እንኳን ቢሆን ስራችሁን በመስራት ከምታሳልፉት ሰዓት ይልቅ ዲስትራክትድ በመሆኑ የምታሳልፉት ሰዓት ይበልጣል። ሜቢ ደግሞ ቦይፍሬንድ ገርልፍሬንድ ያለው ሰው ከነዛ ሰዎች ጋር ቻት የምታደርጉት ሶሻል ሚዲያ ላይ ሊሆን ይችላል። የኔ ሪኮሜንዴሽን ሶሻል ሚዲያ ላይ ከገርልፍሬንዶቻችሁ ኦር ከቦይፍሬንዶቻችሁ ጋር አታውሩ። በተቻለ መጠን ዱ ኢት እንትን ላይ ኤስኤምኤስ ላይ። ለምን ኤስኤምኤስ ላይ የምታወሩት ከነሱ ጋር ብቻ ነው ወይ ከኢትዮ ቴሌኮም ጋር ነው። ዲስትራክት የሚያደርጋችሁ ነገር አይሆንም። ሶሻል ሚዲያ ላይ ግን ለገርልፍሬንድ መልሰህላት በዛውም ደግሞ 3-4 ቻቶችን የመክፈት እድል ከፍተኛ ነው። ያ ደግሞ ይዞ ይጠፋል። ሌላው በሶሻል ሚዲያ ጉዳይ ከተነሳ ኖቲፊኬሽናችሁን ዲሴብል አድርጉት። ስልካችሁ ላይ ምንም አይነት ኖቲፊኬሽን ሊኖር አይገባም ኤክሴፕት ከምትፈልጓቸው አፖች። ለምሳሌ የኔ ስልክ ላይ የኖሽን አለ፣ የጉግል ካላንደር አለ፣ የኢሜል ይኖራል፣ ኤስኤምኤስ ይኖራል፣ ሜቢ ከዛ በኋላ የተወሰኑ አፖች። ከዛ ውጪ ሶሻል ሚዲያ የሚባል ፕላትፎርም ያንዱ ኖቲፊኬሽን የለኝም። ለምሳሌ ብዙዎቻችሁ ስልካችሁ ላይ አይደር ኢንስታግራም፣ ቴሌግራም ኦር ስናፕቻት ይኖራል። ኢማጂን እንዲህ እየሰራችሁ ናም ስልኩ ይጠራል። አለማየት አትችሉም። ይሄ የሁላችንም ተፈጥሮ ነው። ቼክ ታረጉታላችሁ። ሰምበዲ እንዲህ ብሎ ልኮልሃል። ስለዛ ሰው ታስባላችሁ። በተለይ ደግሞ ስናፕ ከሆነ እንዴት ስናፕ ልኳል ሲባል የት ሄዶ ይሆን? ባለፈው ያየሁት ስናፕ ላይ እዚህ ቦታ ነበር፣ ሰው እዚህ ቦታ ሄዷል ማለት ነው። ፕሮሰስ ታረጉታላችሁ። ስራውን ኢቭን እየሰራችሁ እንኳን ቢመስላችሁ ግን ስቲል ፕሮሰስ የምታረጉት ያኛውን ኢንፎርሜሽን ነው። ደቂቃዎች ይባክናሉ በዚህ መሃልና እኔ ስልኬን ቼክ የማደርገው በራሴ ፍቃድ ነው እንጂ ስልኬ አስገድዶ
ቼክ እንዳደረገው ሊያደርገኝ አይችልም። በሚገርማችሁ ሁኔታ ኖቲፊኬሽናችሁን የሶሻል ሚዲያ ብሎክ ስታደርጉ ማለት ነው ሶሻል ሚዲያዎቹ ይንጫጫሉ ነው የምላችሁ፣ ይንጫጫሉ። ሁሉም ሶሻል ሚዲያ ኖቲፊኬሽንህን ኦን አድርገው በጣም ብዙ ነገር እያመለጠህ ነው ይላሉ። ለምን? ኮንትሮል ወሰዳችሁ ማለት ነው። እነሱ ኮንትሮል ሊያደርጉት የሚፈልጉትን ነገር ወደ ራሳችሁ ያመጣችሁት። በነገራችሁ ላይ ችግሩ ረጅም ሰዓት ሶሻል ሚዲያ ላይ ማሳለፋችን ሳይሆን 140 ጊዜ መመላለሳችን ነው። ለምሳሌ ስክሪን ታይሙ 3 ሰዓት የሆነ ሰው ካለ ቁጭ ብሎ በአንድ ሲት 3 ሰዓት ቲክቶክ ቢመለከት ችግር የለውም። ባይ ዘ ዌይ ችግር የለውም። ላይክ ሙቪም ሰው ይመለከታል አንዴ ቁጭ ብሎ። ችግሩ ግን 140 ጊዜ የተመላለሰ ነው 3 ሰዓት የሚሞላው። ሶ በዛ ሁሉ ጊዜ ዲስትራክትድ መሆናችን ነው እንደ ፕሮብሌም የምነሳው። ሶ ሜቢ ዲስትራክትድ ለመሆን የምትፈቅዱበት የሆነ ታይም ሴት ልታደርጉ ትችላላችሁ። ዲስትራክሽን ታይም በሉትና ሜቢ ምሳ ከበላችሁ በኋላ ያለው 30 ደቂቃ ሊሆን ይችላል ምናምን። ያንን ቁጭ ብላችሁ ቲክቶክ ላይ ኢንስታግራም ላይ ማን ምን አለ የሚለውን አፕዴት ራሳችሁን የምታደርጉበት ሊሆን ይችላል እንጂ ስልካችሁ አያስገድዳችሁ። ሶ ዲስትራክት የሚያደርጓችሁ ነገር ኮንትሮል ማድረግ ሁለተኛው ስቴፕ ነው። ሶስተኛ ዲፕ ወርክን ተለማመዱ። ምን ማለት ነው? በቀን ውስጥ ምናልባት በአቬሬጅ ሁላችንም 8 ሰዓት ልንሰራ እንችላለን። 8 ሰዓቱን ግን አክቹአሊ ስራ ላይ ነው እያሳለፍን ያለነው ማለት አንችልም። ቢካዝ ዲስትራክት የሚያደርግ በጣም ብዙ ነገር ስለሚኖር የሆነ ያህል ሰዓት በቀን ውስጥ ሜቢ 2 ሰዓት 3 ሰዓት ሊሆን ይችላል ዲፕ ወርክ፣ ማንም ዲስትራክት የማያደርጋችሁ ስልካችሁንም አጥፍታችሁ ከሰው ጋር ሳትገናኙ ለ2 ሰዓት ለ3 ሰዓት ያህል መስራትን ተለማመዱ። ይሄ ኮምፕሊትሊ ነው አውትፑታችሁን የሚቀይረው። ኦፊስ ውስጥ ለምሳሌ እኛ አንድ ቻሌንጅ አዘጋጅተን ነበር የ30 ቀንና የዛ የ30 ቀን ቻሌንጅ ውስጥ አንዱ ታስክ የነበረው በቀን ለ2 ሰዓት ዲፕ ወርክ ነበር። ማንንም አያወራውም። ያንን ሰው ቁጭ ብሎ ራሱን አይዞሌት አድርጎ ማንም ቼክ አያደርገውም ለ2 ሰዓት ያህል ስራው ላይ ፎከስ አድርጎ ይሰራል። ለዚህ ደግሞ የሚረዳችሁ የምትሰሩበትን ቦታ አይዞሌት ማድረግ ነው። ለምሳሌ አንዳንዶቻችሁ ቤተሰብ ጋር ቁጭ ብላችሁ ትሰራላችሁ። ሶፋ ላይ አልጋ ላይ ሆኖ መስራት ይሄ ዲፕ ወርክ አይደለም። ባይ ዘ ዌይ ራሳችሁን ኤክስፖዝ ያደረጋችሁ ነው ዲስትራክት እንደተደረጉ። አሚን ማም ፊት ቁጭ ብላችሁ የምትሰሩ ከሆነ እኮ ማም ጨው ትፈልጋለች፣ በርበሬ ትፈልጋለች፣ ስኳር ትፈልጋለች። ለዛ ሁሉ ነገር እናንተ ነው ቀጣይ የምታዛችሁ ቤት ውስጥ ላላችሁት ማለት ነው። ኦፊስም ቢሆን የስራ ቦታ ላይ ዲፕ ወርክን ፕራክቲስ የምታደርጉበት የራሳችሁ የሆነ ቦታ ፈልጉ። ለምሳሌ እኛ ጋር አሁን ዲፕ ወርክ ውስጥ መግባት ከፈለገ ሰንበዲ ከወርኪንግ ስፔሱ ብድግ ብሎ ሌላ ቦታ ሄዶ ሊሰራ ይችላል። ሁሉም ሰው የሚፈለገው እዛ ቦታ ላይ ጥሩ አውትፑት እንዲኖረው ነው። ስለዚህ እኔ ልቃወመው አልችልም። ለምን እዛ ጋር ተቀመጥክም ብዬ አደነ ዘዴ እንዲሰራ ስለሆነ የምፈልገው ማለት ነው። ጄኒዩሊ ማለት ነው። ለ3 ሰዓት ፎከስ አድርጋችሁ ዲፕ ወርክ ከሰራችሁ አብዛኛው ሰው በ8 ሰዓት የሚሰራውን ከቨር ማድረግ ትችላላችሁ። ለምሳሌ እኔ በየቀኑ ዲፕ ወርክ የምሰራበት ታይም አለኝ። ሜቢ አንዳንዴ ጠዋት ይሆናል፣ አንዳንዴ ደግሞ ከሰዓት ይሆናል። እዛ ሰዓት ላይ ምንም ነገር ቢፈጠር ማንም ሊያናገረኝም አልፈልግም። ሜቢ እኔ ጋር ሊመጡ የሚችሉ ልጆችን አውቃቸዋለሁ በሆነ ምክንያት ለነሱ ቴክስት ልካለሁ ወይም ደግሞ ስኬጁል ልክላቸዋለሁ ስክሪንሾት አድርጌ ከዛ ያዩታል። እዛ ዲፕ ወርክ ታይም ላይ ምንም ነገር ይፈጠር ዮናስን አናገኘውም እየሰራ ነው። ከዛ በኋላ ያለው ላይ ነው ኮሚኒኬት ማድረግ የምንችለውና ይሄን የምናደርገው ለስራው ስንል ነው። ቢካዝ በዛች ዲፕ ወርክ ውስጥ የማመጣት አውትፑት ሁሉንም ሰው የሚጠቅም ስለሆነ። አራተኛ ኤነርጂ ቡስተር ይኖራችሁ። ኤነርጂ ቡስተር ምን ማለት ነው? የሚደክማችሁ ሰዓት ላይ ድጋሚ ኤነርጂያችሁን የሚያስነሳ ነገር። ምክንያቱም ቀኑን ሙሉ ኤነርጂያችን በተመሳሳይ ሌቭል ሊሆን አይችልም። የሆነ ሰዓት ላይ ይደክመናል። ለምሳሌ ኮመንሊ 3 PM ክራሽ የሚባል አለ፣ ወይም የ9 ሰዓት ከሰዓት ማለት ነው። ይደክማል። በቃ ሰው እዛ ላይ መዛል ይጀምራል። የዛኔ ኤነርጂ ቡስተሮችን አፕላይ ማድረግ የምትችሉ ከሆነ የደከመው ኤነርጂያችሁን ማንሳት ትችላላችሁ። ለምሳሌ ከነዚህ መካከል አንዱ ውሃ ሊሆን ይችላል። ኮንቲኒየስሊ ውሃ መጠጣት፣ ራስን ሃይድሬት ማድረግ አብዛኛውን ድካም ይቀርፍልናል። ቢካዝ ዲሃይድሬሽን በራሱ ስለሚያደክም ማለት ነው። ሁለተኛው ኮፊ ሊሆን ይችላል፣ ቡና መጠጣት። ኢንፋክት አሁን ራሱ ፊልም እያደረኩኝ ኮፊ ጠጣው ነበር ከዚህ በፊት። ለኔ ከሰዓት ላይ የምጠጣው ቡና ኢነርጂን ቡስት ያደርገዋል 8 ሰዓት ምናምን ላይ ማለት ነው። ሌላው ደግሞ ናፕ ሊሆን ይችላል። የ20 ደቂቃ ፓወር ናፕ፣ የ30 ደቂቃ ፓወር ናፕ ኢነርጂ ይሰጣችሁ ይችላል። ኮፊ ናፕ የምትባል አለች። እኔ ኤክሰርሳይዝ የማደርገው ኮፊ ናፕ ምንድነው? ምሳ ከበላችሁ በኋላ ቡና ጠጥታችሁ ወዲያው ከቡናው በኋላ ናፕ ማድረግ። 20 ደቂቃ ፓወር ናፕ ወስዳችሁ ስትመለሱ አንደኛ ቡናውም ይሰራል፣ ሁለተኛ የወሰዳችኋትም ናፕ ትሰራለችና ኤነርጂያችሁ ድጋሚ ቡስትድ ይሆናል። ሌላው ደግሞ ካገኛችሁ ቫይታሚን B12 የምትባል ሰፕሊመንት አለች። እሱ ሰፕሊመንት ማጂክ ነው። የምሬ ነው የምላችሁ። እሱን ከማግኘቴ በፊት ጧጧት ነው ጂም የምሰራውና ሰውነት ይዝል ነበር። ምሳ ሰዓት ላይ በቃ እደክማለሁ። ያችን ሰፕሊመንት መውሰድ ሲጀምር ግን ኢነርጂ በጣም ነው የተስተካከለው። አንደኛ ናቹራል ነው፣ ቫይታሚን B12 ነው። የቫይታ አክቹሊ ሰውነታችሁ የሚፈልገው ሰፕሊመንት ስለሆነ እሷን ካገኛችሁ መክራችኋለሁ። አምስተኛ ምናልባት ፕሮዳክቲቪቲ ቲፕ ላይ መስል ይችላል፣ ግን አሁን ላይ ተገኙ። ቢ ፕሬዘንት። ይሄ በጣም ከባድ ስኪል ነው። ብዙዎቻችን የለንም አሁን ላይ። በነገራችሁ ላይ የሆነ ነገር እየሰራ ነው፣ ግን አይምሯችን ሄዷል፣ ጥሎን ሄዷል። ሌላ ነገር እያሰብን ነው። በአይምሯችን ከሆነ ሰው ጋር እያወራን ነው። ተመልከቱ እስኪ ጸሎት ስናደርግ አይምሯችን እኮ የለም። ምንም ሳናስበው ነገርየው ያልቃል። ስራ ላይ እንደዚሁ አይምሯችን ሀሳባችን ተበታትኖ ነው የሚያልፈውና ማይንድፉልነስ ወይም ደግሞ ፕሬዘንት መሆን እጅግ በጣም ጎልድ የሆነ ስኪል ነው። እውነቴን ነው የምላችሁ። ፕሬዘንት ሆነን የምንሰራው 2 ሰዓት ዲስትራክትድ ሆነን አይምሯችን ተበታትኖ ከምንሰራው 4፣ 5፣ 6 ሰዓት የተሻለ ነው። ማይክል ጆርዳን ታውቁታላችሁ ብዬ አስባለሁና ለስኬቴ
ዋነኛው ቁልፉ ነገር ብሎ የሚናገረው ማይንድፉልነስ ነው። ትሬኒንግ ላይ ከሆንኩኝ በቃ ትሬኒንግ ላይ ነኝ፣ አይምሮ የትም አይደለም። ጌም ውስጥ ከሆንኩኝ ጌም ውስጥ ነኝ። የሆነ ነገር አሸንፌ ሴሌብሬት እያደረኩኝ ከሆነ ሴሌብሬት እያደረኩ ሌላ ነገር ማሰብ አልፈልግም። ኢቨን ሲጠይቁት ራሱ አይመልስላቸውም ነበረ። ኢማጂን በሱ ደረጃ ትልቅ የሆነ ሰው ባስኬትቦል ኮርት ላይ ሲጫወት እኮ የሆነ ነገር ቢሳሳት ሚዲያው ምን ይለኝ ይሆን፣ ሰው ምን አይነት ነገር ይጻፍብኛል፣ ምን አይነት ጥያቄ ይጠይቁኛል፣ በጣም ብዙ ሀሳብ ነው አይምሮ ውስጥ ሊመጣ ይገባ የነበረው። ግን ራሱን ማይንድፉልነስን ፕራክቲስ ስላደረገ ፉሊ ፕሬዘንት ነው የሚሰራው ስራ ላይ። ጂም ሮን ምን ይላል? when you work when you play። የምትዝናኑበት ቦታ ላይ ስራ ስለማሰብ፣ የምትሰሩበት ቦታ ላይ ስለመዝናናት ማሰብ ከሁለቱም አለመሆን ነው። ቤተሰብ ጋር ከሆናችሁ ከቤተሰብ ጋር ሆኑ። ዝም ብሎ ሄዶ ቤተሰብ ቼክ ላድርግ በማለት ስልካችሁ ላይ ጊዜ ያሳልፋችሁ የምትመጡ ከሆነ የላችሁም ከነዛ ሰዎች ጋር ሲጀመር። it's all about quality time። ለመጨረሻ ጊዜ የምታገኟቸው በቃ የዛ ቀን ነው ራይት። ነገ ጋራንቲድ አይደለም። ስለዚህ ያላችሁ ነገር በሙሉ ሰጥቶ ኳሊቲ ታይም ማሳለፍ፣ ስራም ላይ ኤቭሪዌር። መንገድ ላይ የምታገኙት ሰው ሊሆን ይችላል፣ በቃ ያን ሰው ነገር ላታገኙ ትችላላችሁ። ስለዚህ በደንብ ጠይቃችሁት አውርታችሁ ተለያዩ። አሁን ሰው እንደዛ እያደረገ አይደለም። ሌላው ፕሬዘንት እንድትሆኑ የሚረዳችሁ ወክ ማድረግ ነው። ወክ ማድረግ ሜቢ 10 ደቂቃ፣ የ20 ደቂቃ፣ የ30 ደቂቃ ወክ ሊሆን ይችላል ተቀምጣችሁ የምትሉ ከሆነ። ካልሆነ ደግሞ ከአንዱ ታክሲ ተርሚናል ኦር ከስራ ቦታ እስከ ታክሲ ድረስ ስትሄዱ ሰው አሁን በቃ በሩጫ ነው ላጥ ቶሎ እዛ ጋር ለመድረስ። ሜቢ እዚህ ጋር ኤርፎኑን አድርጎ ማንም አይሰማም፣ ቢሰርቁት ቢደበድቡትም አይሰማም። እንደዛ ከማድረግ ይልቅ ኤርፎናችሁን አውልቃችሁ ወይም ደግሞ ምንም ነገር ሳትከፍቱ ቢከስ ማዳመጥ ስላለባችሁ በሁለት ጆሮ ተደፍኖ አይኬድም። ከዛ ኢንቫይሮንመንቱን ማየት፣ ምን ተቀየረ፣ ምን አይነት አዲስ ነገር መጣ፣ ሰውን ታዩታላችሁ። በጣም ብዙ ነገር ነው የሚያስተምራችሁ ተፈጥሮ በራሱና ያ ፕሬዘንት መሆኑን ፕራክቲስ እንድታደርጉ ይረዳችኋል። ሌላው ከዚሁ ጋር የይዤ የምነግራችሁ ቲፕ ደግሞ ድብርትን ተለማመዱት። ኦኬ፣ ድብርት መጥፎ ነገር አይደለም። አሁን ስልካችን ፒሲያችን የነጠቀን ነገር ቢኖር አይደብረንም ጭራሽ። የሆነ የምንሰራው ነገር ካጣን ሩጣን ስልካችን ብድግ ብናደርገው። አስተውሉ እስኪ፣ ታክሲ ውስጥ፣ ሰልፍ ላይ፣ ሆስፒታል ውስጥ ሊሆን ይችላል። ኤኒዌር ሰው የሚቆምበትና ሰው የሚጠብቅበት ቦታ ላይ በሙሉ ኤቭሪዋን ስልኩ ላይ ነው ያለው። ኤቭሪዋን እንዲህ ብሎ ቁጭ ብሎ ውጭጩን የሚያይ አታገኙም። ኢቭን ትላልቅ ሰዎች ነበሩ እንደዚህ ያደርጉ የነበሩት። አሁን የኛም አባቶች ስልኮቻቸው ላይ ናቸው፣ ዩቲዩብ እያዩ ነው፣ ዜና እያዳመጡ ነው። በፊት ግን እንዴት ነበረ? እጃቸውን አጣምረው ይወጣሉ፣ በቃ ያስባሉ፣ ያያሉ፣ ያዳምጣሉ በዙሪያቸው ያለውን ነገር። ከዛ ትዝ ይላቸዋል የሆነ ነገር መስራት እንዳለባቸው። አብዛኛው የወንድ ልጅ ፕሮብለም የሚመጣው 30 ደቂቃ ቁጭ ብሎ ማሰብና ከራሱ ጋር መነጋገር ስለማይችል ነው ይባላል። ሰው ፕሬዘንትም ለመሆን ምን እናድርግ? የተወሰኑ ቲፖች ልስጣችሁ። የመጀመሪያው ጉዳይ አሁን ላይ የምንሰራው ስራ በህይወት ያለነው አሁን ነው። በቃ ይሄ ሞመንት፣ ይሄ እኔ ከናንተ ጋር በካሜራ እያወራሁበት ያለው ጊዜ ይሄ ነው ህይወት ማለት። በቃ እናንተ ጋር እያወራሁ ከዚህ በኋላ ስለሚሄደው ነገር የማስብ ከሆነ ይሄንን ሞመንት ሚስ አድርገዋለሁኝ። ህይወትን ሳናጣጥማት ህይወትን ፉሊ ሳንኖራት ነው የምናልፈው ስለ ነገ የምናስብ ከሆነ። ሰው ፕሬዘንት ለመሆን ለአሁኗ ሞመንት ያላችሁ ነገር መስጠት ነው የሚያግዛችሁ። ትልቁ ነገር ቅድም ሜንሽን ያደረኩት ቦርደም ወይም ደግሞ ድብርት ነው። ድብርት ውስጥ ያልሆነ ሰው ፕሬዘንት ሊሆን አይችልም። ምክንያቱም አብዛኛውን ነገር መስራት ደባሪ ነው። ለምሳሌ መጽሐፍ ማንበብ ቦሪንግ ነው፣ ይደብራል። ላይክ ባይ ዘ ዌይ የሆነን ሰው ቁጭ ብሎ እየጠበቁ ስልክን አለመነካካት ዙሪያውን ማየት ይደብራል። ግን ገስዋት ሞስት ፕሮባብሊ ፕሬዘንት ሆናላችሁ። ቢካዝ የሆነ ሰዓት ላይ አይምሯችሁ ይሮጥና ይረጋጋል። ከዛ ዙሪያችሁ ማየት ይጀምራላችሁ። that's how you practice mindfulness። መጽሐፍ ማንበብ በጣም ይጠቅማል። ቢካዝ አይናችሁ ፎከስ አድርጓል፣ እጃችሁ ይዞታል፣ አይምሯችሁ እዚህ ላይ ነው ፎከስ የሚያደርገው። ሰው ለረጅም ጊዜ አንድ ነገር ላይ ፎከስ ማድረግን ያለማምዳችኋል። ሾርት ፎርም ኮንቴንት ከመመልከት ይልቅ ሎንግ ፎርም ኮንቴንቶችን ማየት። እየሰለቻችሁም ቢሆን የሆነ ቪዲዮ ጨርሱት፣ ራሳችሁን ፑሽ አድርጉት በተቻለ መጠን። 6 የምትበሉትን ነገር አስተካክሉት። አይ ነው በጣም ፋንሲ ነገር ሊመስል ይችላል፣ ግን አዳምጡኝ፣ እውነቴን ነው የምላችሁ። እኛ እንደ ሀበሻ የምንመገበው ምግብ በብዙ መንገድ ትክክል አይደለም። ለምሳሌ ምስር ወጥ፣ ሽሮ ወጥ፣ ድንች ምናምን በጣም ኦቨርኩክ የተደረገ ረጅም ሰዓት እሳት ላይ ተንተከተከ። ከዛ ደግሞ እንጀራው ያሁን እንጀራ አይታመንም፣ ብዙ ባዕድ ነገሮች የገቡበት ነውና እሱን ምሳ ሰዓት ላይ ዘጭ አርጎ በልቶ ከዛ በኋላ ኤነርጂን መጠበቅ፣ ሰውነትን መጠበቅ በጣም ከምታስቡት በላይ ከባድ ነው። ጤነኛ አመጋገብ ሲባል ኤክስፔንሲቭ ነገር አርጋችሁ በፍጹም አታስቡት። እውነቴን ነው። ምሳ ሰዓት ላይ 1 ሰዓት 2 ሰዓት የተንተከተከ ምስር ከመብላት ይልቅ ድንች፣ ሰላጣ ምናምን ያለው ፔንቸራ አላቅም ስንት እንደገባ ግን የዛኔ 15 ብር 20 ብር ነበር ያንገዛ የነበረው። እሱን መብላት ይሻላል። ለሰውነታችሁም የሚያስፈልገውን ቫይታሚን፣ ካልሲየም ምናምን ይሰጣችኋል። ፍሩት ላይክ ሙዝ ገዝቶ ምሳ ስትቋጥሩ ሙዝ ይዛችሁ ብትሄዱና እሱን ብትመገቡ ከሰዓት ኢነርጂ ይኖራችኋል። አትክልት ብትበሉ። እውነቴን ነው። ይህንን የነገረን ይመስለኛል ፍሬሽ እያለን የአርክ አስተማሪያችን ነበርና ክላስ ውስጥ ገብተን ከሰዓት ነው የሱ ክላስ እንተኛለን ሁላችንም። የሆነ ሰዓት ላይ ምንድነው የምትበሉት ምሳ ሰዓት አለን። ፍርፍር አል ነው። ተቆጣ። እንዴት ነው ፍርፍር በልታችሁ ከሰዓታችሁን ኬፕ የምታደርጉት? ኔክስት ታይም ሩዝ ብሉ፣ አትክልት ብሉ፣ ከዛ በኋላ ታዩታላችኋልና ምሳ ሰዓት ላይ ጓደኞቼ ፍርፍር ለብላት ሲሄዱ እኔ ሩዝ በአትክልት ቤት ሂጄ በላ ነበርና አይን ገስዋት የምከፍለው ብር ደግሞ ከነሱ ያነሰ ነውና ከሰዓት ላይ ኤነርጂ ነበረኝ። ሶ ሄልዚ ኢቲንግ ሲባል
እንዲሁ በጣም ፋንሲ ነገር አድርጋችሁ አታስቡት። አንድ ስቴፕ ደግሞ የተሻለ ማድረግ የምትፈልጉ ከሆነ ብለር ታይፓችሁን ሰርች አድርጉት። ለብለር ታይፓችሁ የሚያመቹ ምግቦችን ታገኟቸዋላችሁ። እነሱን ኩክ ለማድረግ ኢቨን ጊዜ አይወስድም። የምሬን ነው። የኛ ምግብ አሰራር ነው the most expensive። ምስር መስራት በጣም ኤክስፔንሲቭ ነው። ሽንኩርት አለው፣ ዘይት አለው፣ እርድ አለው፣ ምናል ይሄ ነው ኤክስፔንሲቭ። አብዛኛው ሄልዚ ኢቲንግ የሚባለው ነገር ግን አንደኛ በአጭር ጊዜ ነው ኩክ የምታደርጉት፣ ሁለተኛ የሚወስደው ኢንግሪዲየንት በጣም ከምታስቡት በላይ ቀላል ነው። ሌላው ከቻላችሁ ሰፕሊመንት ተጠቀሙ። ሰፕሊመንቶች ማለት የምንበላው ምግብ ሙሉ ለሙሉ የሚያስፈልገው ለሰውነታችን ኒውትሪየንቶች አይሰጠንም። ስለዚህ ተጨማሪ ሰፕሊመንቶችን መውሰድ ሰውነታችንን ኪፕ ያደርገዋል። ለምሳሌ ጂም የሚሰራ ሰው የተለያየ ፕሮቲን ፓውደሮች፣ ክሪያቲን ሊወስድ ይችላል። ግን እዛ ጋር እንኳን ባትሄዱ የመልቲ ቫይታሚን ታብሌቶች አሉ። አሁን የብዙዎቻችን ህይወት እንዴት እየሆነ መጥቷል? የሆነ ቤት ውስጥ ነው የምናሳልፈው፣ እየሰራን የሆነ ነገር እያደረግን፣ ወይ ኦፊስ ውስጥ ነው የምንውለው። ይሄ አውትዶር እንቅስቃሴ ያለበት ነገር ብዙ አይደለም ራይት። በተለይ ደግሞ አሁን ላይ ለሚሰራ ሰው ሰውነታችን ብዙ ከውጭ ኢንቫይሮንመንት ማግኘት ያለበትም በተለይ ደግሞ ቫይታሚን ዲ አያገኝም። እሱን ሪፕሌስ የምታደርጉት ናቹራል የሆኑ የመልቲ ቫይታሚን ታብሌቶችን በመውሰድ ነው። እመኑኝ ያን ያህል ኤክስፔንሲቭ አይደለም። የሆነ ፋርማሲ ግቡና ሰፕሊመንት መልቲ ቫይታሚን ስጠኝ ብትሉት ይሰጣችኋል። ኢትስ ቬሪ ቺፕ፣ ግን ለጤንነታችሁ እጅግ በጣም አሪፍ ነው። 7 ለምትሰሩት ስራ ፐርፐዝ ፈልጉለት። እውነት እናውራ ከተባለ አብዛኛው ሰው ስራውን አይወደውም። ላይክ አሜሪካ ውስጥ የተደረገ ጥናት ወደ 75% የሚሆነው ሰው ስራውን ይጠላዋል ተብሎ ነው የሚታሰበውና ስራውን ግን የምትጠሉበት ምክንያት ቦሪንግ ስለሆነ ነው አይደለ? ወይም ደግሞ የሆነ አይነት ሪዛልት ያመጣልኛል ብላችሁ ስለማታስቡ ነው። ግን ያ ቦሪንግ የሆነ ስራ ውስጥ ነው የናንተ እድገት ተደብቆ ያለው። ለምሳሌ ቪዲዮ ኤዲተር የሆነ ሰው ካለ ለሆነ ኮንቴንት ክሬተር ቪዲዮ ኤዲት እያደረገ ስራው ተደጋጋሚ ሊሆን ይችላል፣ ቦሪንግ ሊሆንበት ይችላል። ይሄ ነገር እያደኩበት አይደለሁም ሊል ይችላል። ግን ገስዋት ለራሱ ቻሌንጅ መስጠት ቢችል ምን ማለት ነው? ኦኬ እኔ ቪዲዮ ኤዲት ከማድረግ ባለፈ ቪዲዮ ፖስት ሲደረግ ምን አይነት ኢምፓክት ያመጣል፣ ስንት ሺህ ሰው ያየዋል የሚለውን ቼክ ቢያደርግ የዛኔ ስራው ሌላ ዳይሬክሽን ይዛል። የመጀመሪያ የሰራው ቪዲዮ 10 ሺህ ከታየ ኦኬ ምን ባደርግ ነው 20 ሺህ የሚታይልኝ፣ ምን ባደርግ ነው 50 ሺህ የሚታይልኝ። እንዲህ በማድረጉ አንደኛ ስራውን ኢንጆይ ያደርገዋል፣ ሁለተኛ ደግሞ ስራው ላይ የተሻለ ይሆናል። እና አንድ ስራ ላይ ጥሩ ለመሆን ኢግኖር ልታረጓቸው የማይገቡ ትናንሽ ታስኮች አሉ። እነሱ ናቸው ጌም ቼንጀሮቹ። ሁላችሁም ሮናልዶ ታውቁታላችሁ ብዬ አስባለሁ። እና አንድ ኢንተርቪው ላይ ምን ሲል ሰምቼዋለሁኝ፣ ለኔ አሁን ለደረስኩበት ለስኬቴ ትልቁ መሰረት የሚሆነው በየቀኑ ስኪፕ አለማድረጌ ነው። ከልጆቼ ጋር ቁጭ ብዬ የተጫወትኩኝ ልክ የትሬኒንግ ሰዓት ይደርሳል አለ። አይነው ያንን ትሬኒንግ ስኪፕ ባረግ ምንም ነገር እንደማይፈጠር አይነው። ምናልባት አብረውኝ የሚሰሩ ሰዎች አርፍዶ እንደሚመጡ ግን በቃ እየመረኝም ቢሆን ልጄን ቻው ብዬ መሄዴ ነው ሮናልዶ ያደረገው ይላልና ቦሪንግ እንኳን ቢሆን አሰልቺ እንኳን ቢሆን እነዛ አሰልቺ ስራዎች ናቸው ተደማምረው ትልቅ ፐርሰናሊቲ፣ ትልቅ ሙያ፣ ትልቅ ኢንካም ቢልድ እንድታደርጉ የሚረዷችሁ። ቢዝነስ ገንዘብ ሜክ ማድረግ ሲባል ፈን በጣም ኤክሳይቲንግ ምናምን አርጋችሁ ፍጹም እንዳታስቡት። የመጨረሻ ቦሪንግ አሰልቺ ደጋግማችሁ መስራት ያለባችሁ ጉዳይ ነው። አንድ ቦይካ የሚል ሙቪ አለ የሚታቁት ይመስለኛል። የእስር ቤት ውስጥ ድብድብ ነው እና እዛ ሙቪ ላይ እስር ቤት ውስጥ ገብተው ለታሳሪዎቹ ስራ ይሰጣቸዋል። የሸክም ድንጋይ ማንቀሳቀስ ምናምንና ብዙዎቹ በቃ ሰልችቷቸው ነው ድንጋይ የሚገፉት። የሆኑ 2 እስረኞች ግን ተወዳዳሪዎቹ ያን ድንጋይ ወደ ስፖርትነት ቀየሩትና መኪና ላይ መጫን ምናምን ለነሱ ወርካውት ነበረ። አንደኛ መስራቱን ኢንጆይ ያደርጉታል። ሌሎቹ ሰዎች ሲመራቸው እነሱ ስራ እየሰሩ ነው፣ ግን በዛው ልክ ስፖርት እየሰሩ ነው። ሁለተኛ ደግሞ ሰውነታቸው ጃክድ ሆነ፣ በዛውም ደግሞ ትሬን እያደረጉ ነበር ለፋይቱና ቦሪንግ የምትሉት አስቀያሚ የሚባል ስራ ውስጥ እንኳን ብትሆኑ ስቲል እዛ ውስጥ ሆናችሁ እንኳን ራሳችሁን መስራት ትችላላችሁ። 8 ኢትስ ዘ ፍሮግ። ይሄ አክቹሊ ኢት ዘ ፍሮግ ከሚለው ኮንሰፕት ከመጽሐፉ ራሱ የመጣ ነው። ምንድነው እንበልና ላይክ ሃይፖቴቲካሊ ነው እንቁራሪት መብላት ቢኖርባችሁ የሆነ ሰዓት ላይ በቀን ውስጥ ማታ ከምታደርጉት ይልቅ ጠዋት ላይ ያደርጉት ነው። ለምን አንዴ እሱን በላችሁ ማለት በቀን ውስጥ ሊገጥማችሁ የሚችለው መጥፎ ነገር ጠዋት ላይ ያከናውናችሁታል። ስለዚህ ከዛው ላይ መጡት ነገሮች በሙሉ ጥሩ ናቸው። እሱን ግን ለማታ ካስቀመጣችሁት አንደኛ እሱን በማሰብ ጊዜያችሁን ታባክናላችሁ፣ ሁለተኛ ደግሞ እስከዛ ሰዓት ድረስ የምትሰሯቸው ስራዎች ሊያደክሟችሁና ሞራላችሁን ሊያጠፉት ይችላሉ። በቀናችሁ ውስጥ the most important የምትሉት ወይም ደግሞ በቃ ማድረግ አለብኝ ብላችሁ የምታስቡትን ነገር ጠዋት ላይ ቀድማችሁ አድርጉት። እሱን ካሸነፋችሁት ሌሎቹ ትናንሽ ነው የሚሆኑት፣ በቀላሉ ማሸነፍ ትችላላችሁ። ለምሳሌ ለኔ ገቢዎች መሄድ ሊሆን ይችላል፣ ኦር ታክስ መክፈል ሊሆን ይችላል፣ ኦር ሂሳብ መስራት። አሁን ሂሳብ መስራት የብዙ ሰው ለነገ የሚለው ጉዳይ ነው። ግን አስቀምጣችሁ ገፍታችሁ ከምታሳድሩት አንድ ቀን ፊት ለፊት ኮንፍሮንት ማድረግ፣ ኢቭን አንዳንዴ እነዛ ኮምፎርታብል የማትሆኑባቸውን ኮንቨርሴሽኖች ማድረግ ሊሆን ይችላል። ለምሳሌ እዚህ ጋር ከገርፍሬንዱ ጋር የተጣላ ሰው ካለ ስለሷ እያሰብክ የተብከነከንክ ቀኑን ሙሉ ከመዋል ጠዋት ላይ ደውለህ ፊት ለፊት አውርታችሁ ያን ጉዳይ ሶልቭ ማድረግ ዳን ተገላገል። ከዛ በኋላ ሌላውን ነገር ትሰራዋለህ። ኦኬ ሶ ኢትስ ዘ ፍሮግ ኮንሴፕቱ ምንድነው? በቀን ውስጥ ከባድ የምትሉትን ስራ ቀድማችሁ ጠዋት ላይ አድርጉት። እሱን ካደረጋችሁት ሌሎቹ ቀላል ይሆናሉ። 9 ኢነርጂያችሁን ቡስት የሚያደርጉ ጓደኞች ይኖራችሁ። ዩኒቨርሲቲ ተማሪ ያለሁም 3ኛ ዓመት አካባቢ ይመስለኛል
የሆነ ነገር ለመስራት ምናምን እንሞክር ነበርና የዛኔ አንድ ተስፋ የሚባል ጓደኛ ነበረኝና ከተስፋ ጋር ተገናኝተን የሆነ ካፌ ውስጥ 30 ደቂቃ አንድ ሰዓት ካወራን ማለት ነው በቃ ኢነርጂ ቡስት ነው የሚያደርገው። የመስራት ፍላጎት የመለወጥ ፍላጎቴን እንደ አዲስ ነው የሚቆሰቁሰውና አሉ እንደዚህ አይነት ሰዎች የተሻለ መሆን እንደምትችሉ የሚያስታውሷችሁና ከሌላችሁ I'm very sad እውነት አዝናለሁ። በህይወታችሁ እንዲህ አይነት ሰው ከሌላችሁ ያስፈልጋችኋል። አሳዳችሁም ቢሆን ጓደኛ አድርጓቸው። ግን እንደዛ አይነት ሰው ሲኖራችሁ ማለት ነው የደከማችሁ የሰለቻችሁ ጊዜ ኢነርጂያችሁ ድጋሚ ነው የሚያነሱት። ሰው ፕሮዳክቲቭ ለመሆን ወይ አብሯችሁ ከናንተ በላይ ጠንካራ የሆነ ከናንተ በላይ የሚሰራ ሰው ከነሱ ጋር አብሮ መስራት። ለምሳሌ ጂም ውስጥ ከሆነ ለሰይ ከናንተ በላይ መሸከም የሚችል የማያርፍ ሰው ካለ ሳታስቡት ፑሽ ያደርጋችኋል። ይሄ ላይክ እውነታ ነው፣ ምንም ጥያቄ የለውም። ኢቭን ስራም ላይ ቢሆን አጠገባችሁ የሚሰራ ሰው ከናንተ በላይ ሃርድ ወርከር የሆነ ሰው ካለ ሳትወዱ በግዳችሁ ወደ እነሱ ትጠጋላችሁ፣ አንለስ እናንተ ድራግ አድርጋችሁ ካለመጣችሁ። ሁለተኛው ደግሞ ሲደክማችሁ ኦር ሲሰለቻችሁ ደውሉላችሁ ለነዛ ሰዎች። አሉኝ ጓደኞች ነው አሁን እንዲሁ ለማውራት ብዬ ምናምን ብደውላቸው ምን እያረክ ነው ስለው የሚነግረኝ ነገር በቃ ስልኩ እንደዘጋሁት ወደ ስራ መግባት እንዳለብኝ ነው። ምክንያቱም he's doing a lot በጣም ብዙ ነገር እያከናወነ ነው። እኔ ግን የማደርገው ነገር ያንስብኛል። ስለዚህ እንዴ ምን እየሰራው ነው ወደ ስራ ያስገባኛልና ኢነርጂ ቡስት የሚያደርጉ ጓደኞች ይኖራችሁ። 10ኛ ቀናችሁን ማታ ላይ ፕላን አድርጉት። ብዙ ሰው ያደርገውም ግን ኮምፕሊትሊ ጌም ቼንጀር ነው። አንድ ሰው በቀን ውስጥ 100 ምናምን ዲሲዥን ሜክ ያደርጋል ይባላል። 100 ምናምን ዲሲዥን አድካሚ ነው። ትናንሽ ዲሲዥኖች ለምሳሌ ስንት ሰዓት ነው የምነሳው፣ ምንድነው የምለብሰው፣ ቁርስ ምንድነው የምበላው፣ በምንድነው የምሄደው፣ ስንት ሰዓት ነው የምገባው፣ ይሄ ሁሉ ጥያቄ ከ100 ምናምን በላይ ነው። ለአይምሮ በጣም አድካሚ ነው። ማታ ግን ከመተኛታችሁ በፊት ያለችው አንድ ሰዓት ሞስት ፕሮባብሊ በቃ የምትደክሙበት ነው፣ ፕሮዳክቲቭ የማትሆኑበት ሰዓት ነውና እኔ ለምሳሌ 5 ሰዓት ነው የምተኛው። ከ4 ሰዓት እስከ 5 ሰዓት ነገ ነው ፕላን የማደርገው፣ ልብሴን ነው ፓክ የማደርገው ምናምን። እዛ ሰዓት ላይ አብዛኛውን ዲሲዥን ሜክ አድርጋችሁ መጨረስ ትችላላችሁ። ሰዓት እንደምትነሱ፣ ምን እንደምትለብሱ፣ ምን እንደምትበሉ፣ በምን እንደምትሄዱ። ከዛ ቱዱ ሊስት ደግሞ ሲዘጋጅ በምድረው ብያችኋለሁ ከዚህ በፊት አክቹሊ በታይም ይሄን ነገር ከዚህ እስከዚህ ነው የምሰራው፣ ይሄን ነገር ከዚህ እስከዚህ ነው የምሰራው ታይም ብሎክ ታደርጉለታላችሁና ይሄን አድርጋችሁ ስታድሩ ጠዋት ላይ እንደነቃችሁ ኦልሬዲ ኤቭሪቲንግ ዲሳይድ ተደርጓል። ልብሳችሁ ሬዲ ነው፣ የምትበሉት ነገር ታውቁታላችሁ፣ በምን እንደምትሄዱ ታውቁታላችሁ። ላይክ አዲስ ዲሲዥን የለም። ስለዚህ በኤነርጂ ነው የምትሄዱት። ሰው ምን ጊዜም ነገ የምትሰሩትን ነገር ማታ ላይ ፕላን አድርጉት። አይ ነው በጣም ቦሪንግ አሰልቺ ሊመስል ይችላል፣ ግን እመኑ ታመሰግኑኛላችሁ ይሄን ፕራክቲስ ካደረጋችሁት። 11ኛ ኳሊቲ እንቅልፍ ተኙ። አይ ነው አጌን ፋንሲ ሊመስል ይችላል ይሄ ነገር፣ ግን እውነታው ይኸውላችሁ ካላረፍን አይሆንም። በተለይ ደግሞ ሃይሊ የምትንቀሳቀሱ ሰዎች ከሆናችሁ ብዙ ካሎሪ በርን የምታደርጉ ከሆነ በቀን ውስጥ ሰውነታችሁ ካላረፈ በሚቀጥለው ቀን ኤነርጂ ልትሆኑ አትችሉም። ብዙ ሰው ለእንቅልፍ ያለው አመለካከት ትክክል አይደለም። ምን ያህል ሰዓት ተኛችሁ አይደለም፣ ምን ያህል ኳሊቲ እንቅልፍ አገኛችሁ ነው። እኔ የምተኛው 6 ሰዓት ነው። 8 ሰዓት ከተኛው ራሴን ያመኛል ጄኒዩሊ ማለት ነው። ያቺ 6 ሰዓት ግን ፒውር እንቅልፍ መሆን አለባት፣ ሰውነቴ ረፍት የሚያገኝበት። ምን ማለት ነው? ለምሳሌ ምንም አይነት ላይት ያልገባበት ዳርክ የሆነ ሩም ውስጥ መተኛት፣ ድምጽ ዲስትራክሽን የሌለበት ቦታ ላይ መተኛት፣ ከመተኛታችሁ በፊት ስክሪን አለመነካካት ቢካዝ እንቅልፋችሁን ስለሚረብሸው፣ ከመተኛታችሁ በፊት ምግብ አለመብላት ምክንያቱም ሰውነታችሁ ማረፍ እያለበት እየፈጨ ነው። ሶ እየተኛችሁ መስሏችኋል ግን እያስፈጫችሁ ነው ቴክኒካሊ። ኳሊቲ ስሊፕ ሲባል እነዚህ ነገሮች ከማድረግ ሊጀምር ይችላል። ወይም ደግሞ ሆነስትሊ ደህና ፍራሽ ላይ ኢንቨስት ማድረግ ገንዘባችሁን። ብዙ ሰው አሁን እንዲህ ስል አንተ እባክህ አትቀናጣ የሚለኝ አይጠፋም፣ ግን እውነቴን ነው። ምርጥ ኢንቨስትመንት ነው። ደህና ቦታ ላይ መተኛት ማለት ደህና ስራ እንድትሰሩ ነው በሚቀጥለው ቀን የሚያስችላችሁ። ሰውነታችሁ የሚመቸው ደረቅ ነገር ላይ ከሆነ ደረቅ ፍራሽ፣ በጣም ስፖንጂ ነገር ከሆነ ስፖንጂ ነገር የሚያመቻችሁን ፍራሽ መርጣችሁ ኢንቨስት አድርጉና ደህና እንቅልፍ ተኙ። ብዙ ሰው ለእንቅልፍ ያለው አመለካከት ሜስድ አፕ ነው። አንዳንዱ ፒሲውን ይዞ ነው እንዲህ እያለ በዛው የሚተኛው፣ ሙቪ እያየ ነው በዛው የሚተኛው። ኢማጂን ጧት ስትነቁ ፒሲ እዚህ ጋር አለ፣ አይምሯችሁ ለመጨረሻ ጊዜ ያየው የሆነ ሙቪ ነው። ሚስድ አፕ ነው የሚሆነው። ሶ ለእንቅልፍ ያላችሁን አመለካከት ፊክስ አድርጉት። ካልሆነ ቀኑን ሙሉ ሲረብሻችሁ ይውላል። አንዳንዶቻችሁ የጧት ሰው ልትሆኑ ትችላላችሁ፣ አንዳንዶቻችሁ ደግሞ የማታ። እኔ በእርግጥ በዚህ አላምንም። ሁሉም ሰው የጧት ሰው ነው ብዬ ነው የማስበው። ማለት አሁን ሌሊት እኔ የሌሊት ሰው ነኝ ምናምን ሲባል ኖ፣ ሌሊት ለሰው አይደለም እንደዚህ አይነት ተደረገው። በተፈጥሮም እንኳን በስነ ተፈጥሮ እንኳን ብትሄዱ በቃ የሰው ልጅ ቀን ኦፕሬት ያደርጋል፣ ማታውን ይተኛሉ። ግን እነዛ የሚሰራ ሰው ካለ like good for you እንቅልፋችሁ ትክክል ነው ብዬ ግን አላስብም። እኔ ቀን ላይ ሰው ስንት ነገር እያደረገ መተኛት እኔ ፐርሰናሊ ለኔ ትክክል አይደለም። ሶ መተኛት የሚከብዳችሁ ጧት ለመነሳት ግን ማታ የሚከብዳችሁ ከሆነ ለመተኛት ምናልባት የሆነች ግላስ ኦፍ ዋይን መጠጣት ሊሆን ይችላል። የሆነ ዋይን something ሊያስተኛችሁ የሚችል ወተት በጣም አሪፍ ነገር ነው። ወተት ከጠጣችሁ or የሆነ ዋይን ከጠጣችሁ በ15 በ20 ደቂቃ ውስጥ እንቅልፍ ይወስዳችኋል። ሰውነታችሁንም አይጎዳውም። ኦኬ ሶ በተቻለ መጠን ማታ አላርም ሞልታችሁ
ለመተኛት ሞክሩ፣ ፊክስድ በሆነ ሰዓት ማለት ነው። ብዙ ሰው ጧት ነው አላርም የሚሞላው፣ ግን ማታም የምተኙበት ሰዓት ሊታወቅ ይገባል እንጂ እንቅልፍ በወሰደ ሰዓት ነው የምተኛው የሚባል ነገር የለም። 12 ትራንስፖርት ላይ ራሳችሁን አስተምሩ። አሁን እንቅስቃሴ ያለበት ስራ የሚሰራ ሰው ካለ ከአንድ ቦታ ወደ አንድ ቦታ ኮሚዩት ለማድረግ ለመንቀሳቀስ በትንሹ 30 ደቂቃ፣ አንዳንዴ በቀን 2 ሰዓት 3 ሰዓት፣ አንዳንዴ ደግሞ 4 5 ሰዓት መንገድ ላይ የሚያሳልፍ ሰው አለ። 4 ሰዓት በቀን እንቅስቃሴ መንገድ ላይ ማለት ኢማጂን የሆነ ፖድካስት 2 ጊዜ ማዳመጥ ትችላላችሁ። የሆነ ኦዲዮ ቡክ ልትጨርሱ ትችላላችሁ በአንድ ቀን ማለት ነውና ከአዳማ አዲስ አበባ ስመላለስ ዩዥሊ መንገድ ላይ 1 ሰዓት ተኩል እስከ 2 ሰዓት ድረስ አሳልፋለሁ። አይ ነው ከአዳማ አዲስ አበባ 2 ሰዓት፣ አንዳንድ ሰው ከመገናኛ ቦታ ለመሄድ 2 ሰዓት የሚወስድበት። ያቺን ጊዜ ግን የሆነ ኦዲዮ ቡክ እጨርሳለሁ ኦር የሆነ ፖድካስት እጨርሳለሁና እንዲሁ ሰዓቱ ከሚባክን ቲክቶክ እያያችሁ ከሰው ጋር ቻት እያረጋችሁ ስልክ እያወራችሁ፣ ብዙዎቻችሁ ደግሞ ስልክ ነው የምታወሩት የሆነ መንገድ ላይ ምናምን ስትሆንና ያንን ጊዜ አንድ መጽሐፍ፣ አንድ ዩቲዩብ ኮንቴንት፣ አንድ ፖድካስት ብታዳምጡ ምናልባት ላይፍ ቼንጂንግ የሆነ ሌሰን ልታገኙ ትችላላችሁና ሜቢ ድራይቭ የምታደርጉም ሰዎች ካላችሁ መኪናችሁን ሊትራሊ እንዲያስተምራችሁ ማድረግ ትችላላችሁ። በትራንስፖርት በታክሲ በራይድ የሚሄድ ሰው ሄድሴት ኦር ኤድፎን ግዙና በቃ ኔቸርን እያያችሁ ያንን ኮንሴፕት ማዳመጥ። ከሰው ጋር ማውራት አይጠበቅባችሁም በግዴታ የሆነ ሙዚቃ ማዳመጥ አይጠበቅባችሁም። ከሙዚቃ ምንም አታገኙም። ከፖድካስት ግን ብዙ ትማራላችሁ። ሆነስትሊ ሰው በየቀኑ የምታባከዱትን 2 ሰዓት 3 ሰዓት ራሳችሁን አፕዴት ብታደርጉበት you have no idea ምን ያህል ፕሮግረስ እንደምታደርጉ። 13ኛና የመጨረሻው ሩቲን ይኖራችሁ። ሩቲን the most important የሆነው ነገር ቢኖር ቀናችሁ ውስጥ ሩቲን ነው። አብዛኞቹ ስኬታማ ብለን የምናነሳቸው ሰዎች የሚሰሯቸው ነገሮች በሙሉ ተደጋጋሚ ናቸው። የቀን ሩቲን አለ። ሰውነታችን በሩቲን ነው የሚሰራው። ፊክስድ የሆነ የምትተኙበት ሰዓት፣ ፊክስድ የሆነ የምትነሱበት ሰዓት፣ ስፖርት የምትሰሩ ከሆነ ፊክስድ የጧት ሩቲን አይቀርም፣ የማታ ሩቲን አይቀርም። አይ ኖ ሩቲን ሲባል ቦሪንግ ነገር እንደሆነ አንድ ነገር ደጋግሞ ማድረግ፣ ግን ገስዋት ስኬት ማለት ቦሪንግ ነገር ነው። ሆነስትሊ ነው የምላችሁ። ሶ ሩቲን ከሌላችሁ በየቀኑ አላስፈላጊ ዲሲዥን ነው ሜክ የምታደርጉት። በየቀኑ ራንደምሊ ነው የምትኖሩት። በቀን ውስጥ ለኔ the most productive የሆነው ሰዓት የትኛው ነው የሚለውን እወቁት። ጠዋት ላይ ፕሮዳክቲቭ ይሆናል፣ ከሰዓት ላይ ፕሮዳክቲቭ ይሆናል። ሶ the most important የምትሏቸውን ሰዓቶች እዛ ሰዓት ላይ ስኬጁል ታደርጉታላችሁ። የቀረውን ደግሞ ሌሎች ቀላል ታስኮችን በመውሰድ ለምሳሌ ማታ የሚደክመው ፕሮዳክቲቭ የማይሆን ሰው ካለ ማታ ቪዲዮ የሚመለከትበት ሜቢ ራሱን አፕዴት የሚያደርግበት ኦር ደግሞ ሚቲንግ ስኬጁል የሚያደርግበት ይሆናል። እነዚህ ነገሮች የሚፈልጉት ትንሽ ኤነርጂ ስለሆነ ማለት ነው። ማታ ላይ መስራት የሚችል ሰው ደግሞ ካለ የሚጽፈውን ዲፕ ወርክ ኤዲት ማድረግ ከሆነ ኤዲት ማድረግ፣ መጻፍ ከሆነ መጻፍ ማታ ላይ ያደርገዋል። ሶ የትኛው ታይም ላይ ነው ሞር ኢፌክቲቭ መሆነው እሱን ታይም the most important ለምትሉት ታስክ ታስቀምጡታላችሁ። የቀረውን ደግሞ ስሞል ታስኮች ትሰሩበታላችሁ። ሩቲናችሁ ውስጥ አንዱ ማካተት ያለባችሁ ነገር እኮ ሜቢ መዝናናት ሊሆን ይችላል። አይ ነው መዝናናት ስራ ላይ መስላችሁ ይችላል፣ ግን ታይም ስጡት። ለምሳሌ ሁሌ 11 ሰዓት 12 ሰዓት ነቃለው የሚል ሰው ካለ ጠዋት ላይ ስራ ከከበደ ኦር ስራ ደግሞ ከሌለው ያንን ሰዓት ሙቪ ሊያይበት ይችላል። 12 ሰዓት ተነስቶ ፊልም ማየት ይሻላል ስራ የለኝም ብሎ ተኝቶ ከማርፈድና ሩቲንን ከማበላሸት። ሌላው ሩቲን የሚጠቅማችሁ ስራ ከመጀመራችሁ በፊት የምታደርጓቸው ነገሮች ራሳችሁን ለስራ ሬዲ ያደርጉላችኋል። ምን ማለት ነው? ይሄ ፕሪጌም ሩቲን እንለዋለን። ለምሳሌ እኔ ጠዋት ስራ ከመጀመሪያ በፊት ጸሎት ካደረኩኝ አይነው በቃ ወደ ስራ ልገባ እንደሆነ ሰውነት ያውቀዋል። ሜቢ የምትከፍቱት ፕሌሊስት ሊሆን ይችላል። አንዳንዴ እኮ ቤት ለማጽዳት የሆነ ሙዚቃ እንከፍታለን ምናምን አይደል? አይምሮአችንን የሆነ ስራ ከመጀመራችን በፊት ኮንቲኒየስሊ የምናደርገው አንድ አክቲቪቲ ካለ ቡና መጠጣት ሊሆን ይችላል፣ ስፖርት መስራት ሊሆን ይችላል፣ የሆነ ሙዚቃ ማዳመጥ ሊሆን ይችላል። እነዛን ነገሮች ስታደርጓቸው ወዲያው ይመጣላቸው ስራ መስራት ነው። ብዙዎቻችሁ የምትሳሳቱት የምትበሉበት ቦታ ላይ ስራ አትስሩ። ምክንያቱም ኮንፊውዝድ ይሆናል አይምሮአችሁ። ኦኬ ልበላ ነው የመጣሁት ወይስ ልሰራ ነው የመጣሁት? የትኛውም ላይ ፎከስ ማድረግ አይችልም። ሰው የምተኙበት ቦታ ላይ ስትሆኑ አይምሮአችሁ ውስጥ ሊመጣ የሚገባው ብቸኛው ነገር መተኛት ብቻ ነው። እኔ አልጋዬ ላይ ከተቀመጥኩ 5 ደቂቃ አልቆይም ስተኛ ማለት ነው። ቢካዝ አይምሮዬ ትሬንድ ሆኗል። እዛች አልጋ ላይ ተቀመጥኩ ማለት እንቅልፍ ነው ማለት ነው። ዴስክ ላይ እንቅልፍ ሊመጣ አይችልም። ቢካዝ ለስራ ነው ራሴን ያለማመድኩት። ብዙዎቻችሁ የምትፈልጉት ቦታ ላይ ያልሆናችሁት ሰንፋችሁ ወይ ምን ማድረግ እንዳለባችሁ ሳታውቁ ሳይሆን እንዲሁ በግምት ስለምትኖሩ ነው። በቃ እንዲሁ ነው። በየቀኑ የተለመደ ነገር ሊሆን ይችላል የምታደርጉትና ይሄ ነው ስታክ አድርጋችሁ እንድትቀሩ የሚያደርጋችሁ። ሰክሰስፉል የምንላቸው ሰዎች ያላቸው አንድ ኮመን የሆነ ነገር ምንድነው? ህይወታቸው በሲስተም ነው የሚመራው። ኤቭሪዴይ ሲስተም አላት። የሚያሸንፉበት ጌም ፕላን አላቸው። ብዙ ሰው ግን ኢቭን ጌም ውስጥ እንዳለ ራሱ ያውቀውም እንዴት ማሸነፍ እንዳለበት። ሶ ከዚህ ህይወት የሆነ ስኬት ይዛችሁ መውጣት የምትፈልጉ ከሆነ ለህይወታችሁ ሲስተም ቢልድ ማድረግ አስፈላጊ ነው። እንዴት ነው ሲስተም የሚሰራው የሚለውን ብሬክዳውን እያደረኩ የሰራሁት ቪዲዮ አለ እዚህ ጋር አስቀምጥላችኋለሁ። ገብታችሁ ቼክ አድርጉት። በእርግጠኝነት ይጠቅማችኋል ብዬ አስባለሁ። ለዛሬ ነበር። በቀጣይ ቪዲዮ እንገናኛለን። see you